ደስ ይላል። ልጆች አሏቸው? ወፍ ይመጣል። ወፍ አይባል ወፍ አይባል። ሚስት ማለት ነው ብር ስጠኝ ስትል ለምንሽ ነው አይባል። ባይዘው እኔ ፍርድ ቤት ቆሜ እናቴ ላይ መስክሬያለሁ። ምስክ 30 ደቂቃ ነው። እሺ እጃችሁን ወደ መሬት እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ቸግሮን ነው እንደዚህ የተናገርኩት። በቃ እኔ ፐርሰናሊ ቸግሮኝ ነው። በቃ ሌላ አይደለም። አትጨነቁ ምናምን ነገር ምንም የሚያስጨንቅ ነገር አይደለም። ገበያ ናችሁ? ሰላም እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ እያደረጋችሁ ጀምሩ። ቲክቶከር አሜንና በለጠ የበርካቶች መሳቂያ የሆኑት ምን አጠፍተው ነው እና ሌሎቹን ፈታ የሚያደርጉ አዝናኝ በጣም ቁም ነገር የያዙ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ቲክቶከሮቹ አሜንና በለጠ በኢቢኤስ እንተዋወቃለን ወይ ቀርበው ባደረጉት ድርጊት በበርካቶች አይን ባይን ስርቆት ነው። ምን አይነት ቅሌት ነው? አያፉም እንዴ ያሉ ከምን ተነስተው ነው? ማለት ከሰው የተለየ ምን አጥፍተው ነው? ለማንኛውም የኔን አስተያየት አስቀምጥላችኋለሁ። ምን እንደተፈጠረ ይሄን ቪዲዮ አይተን እንመለስ። 30 ደቂቃ ነው። እሺ እጃችሁን ወደ መሬት እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን እንጠይቅ። ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት እሺ አጫጭ የፀጉር ማበጠር አለመሳቅ አልቻልኩም። የሆነ ምን እንደምላችሁ አላውቅም። ከልቤ ነው የሳኩትኝና የሆነ ለመናገር ምናምን እየሞከረ ነው ግን አልተነቃይብኝ ይመስል ነው። ስትመልስ እንኳን እያያችኋትና ጎበዝ እያለቻት ነው። ሙድ እያያዘ ማለት ነው ጠያቂዋ። እስኪ ለማንኛውም አሁን ይሄ ብቻ አይደለም ግን ማን ያሸንፋል መጨረሻውን እስኪ እንዩ። አሁንም ሌላ አለ በጣም ፈታ የሚያደርግና ከዛ በኋላ የራሳችን አስተያየት እናስቀምጣለን። እስኪ እንዩ። ሪሞት 30 ደቂቃ ነው። እሺ እጃችሁን ወደ መሬት ሪሞት እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን እንጠይቃለን። ሪሞት። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 30 ደቂቃ። ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀች ማንን ነው ብለን ነበር የጠየቅነው። መሲ። ትንሽ ናት ጓደኛዬ። አሁን ወደ ውጤቱ እንሄዳለን ማለት ነው። አሜንና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለ ስትናገር የድምጽና የምስል መረጃ ተይዞባል። ሪሞት 30 ደቂቃ የሰሩት ተግባር ይሄን ይመስላል። ለኮሜንት እንደርስበታለን። የኔን አስተያየት መጨረሻ ላይ አስቀምጣለሁ። እናንተም ታስቀምጣላችሁ ብዬ ተስፋ አደርጋለሁኝ። ለማንኛውም ከዚህ ተግባራቸው በኋላ በሌላ ፖድካስት ቀርበው ነበረ። እስኪ ምን እንዳሉ አይተን እንመለስ። ኮመንቱን ስታይ ደግሞ ያስፈልገኝ ነበር ብሩ ምናምን ነገር አልተቻለም። እንደገና ኔጌቲቭ 500 ብር ከፍለን ወደ ቤታችን መጣን እላለሁ። ቅሌት ማለት ነው። ለምን ኔጌቲቭ ሆነ? በምን ወስደው ጣሉን? እዛ ስቱዲዮ ማን ይመልሰን? በራሳችን ከፍለን መጣ። አልመለሷችሁም? አልመለሱንም። እናንተ ነው ሁሉንም አሸናፊዎችንም ሁሉንም? ኧረ ሁሉንም እዛ ጋር የተጠየቁትን እንትን አወጡ የጠዋቸው እና ለዛ ነው ምናምን ነገር
ይሄ ነገር ተፈጠረ። በነገታው ሁለት እየጠበቅን ነው ስንት ሰዓት እንደሚተላለፍ ለራሱ ምናምን ነገር እውቅና ነው የሚለኝ ነበር ምናምን ነገር ስልክ መደወል ተጀመረ ምናምን ኧረ አንቺ ምንድነው በቴሌቪዥን ምናምን እንዴ አዎ እንደዚህ ምን አይነት ፋራ ነህ እንዴት እንደዚህ ትላለህ ምናምን ነገር ምናምን ቀጠለ ቲክታክ ላይ ቀጠለ ወጣ በቃ ቫይራል ወጣ ስንየው በቃ እየተቀናበረ እየተለቀቀ እንደውም ፈን አረገኝ እኔ ማታ ያየሁት አንድ በፍሬንዴ ስልክ ፈን አረገኝ በጌታ በኢየሱስም በጌታ ሚስት የሆነ ሊፕሲንግ ሰርተው በቃ ሽንት ላይ አሸናኝ ነገር ግን ስትል እኔ ጋር ነው በቃ የመጣው እኔም እንደዚህ ነበር ያስቃል ያሳዝናልም ያስቃል ጠብቀህ ነበር ያ እንደሚተላለፍ የሰዓታችሁት ነገር አይ ጭራሽ በቃ እንዲህ ወድቀናል ከወደቅና ደግሞ ይቆረጣል ብዬ ነው ያሰብኩት እውነት እንጂ እንደዚህ ቅሌት እዚህ ድረስ መውጣቱ ታየኝም ነበር እንደ ዛሬ ቀረጻው ሆኖ እንደ ማታ ነው የተደወለልን ገባ መቼ እንደምንቀርብም አናቅም ማታ ተደወለ ምናምን አወራንበት ምናምን አንዳንድ ጥያቄዎችን ጠየቅኩት ምናምን ይሊመጣሉ ብዬ አሰብኳቸው ማለት ነው እሱ አዎ እና እንደውም የገመትኩት ጥያቄ ነበር አሁን እሷ የጠየቀችን ጥያቄ አምጣ ሳትልክ ምን ልታመጣላት ትችላለህ ምናምን እና ይሄን ጥያቄ ማታ ጠይቄው ነበር የሚገርም ነገር ኧረ እባክሽ እና ነገርሽው ጠይቀሽው ምን መለሰልሽ ማታ አንዳንዴ ብስኩት ምናምን ይዞልኝ እንግዲህ ተናግሯል በዚህ መልኩ መልሰዋል ቅሌት እንደነበረውም በራሷ አንደበት ምን ያክል ተጽዕኖ እንዳሳደሩበትም ማለት የተለያዩ ሰዎች እየተቀባበሉት ነበር እያለ ነው እንግዲህ የደረሰውን አይተናል እንግዲህ እስኪ ይቅርታ ጠይቀዋል እስኪ ያን ይቅርታ አይተን እንመለሳ እንዴና ወደሚቀጥለው ለደደ ሰላም የሀገራችን ልጆች እንደምን አላችሁ ሰላምና ፍቅር እንመኝላችኋለን እኔና ባለቤቴ ኢቢኤስ ላይ ልተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ በዚህም ሪሞት 30 የሚል ስያሜ ተሰጥቶናል በዚህ አሳፋሪ ድርጊት መላ የኢትዮጵያን ሕዝብ ይቅርታ ለመጠየቅ መጣን እኔም ይቅርታ ማለት ፈልጋለሁ እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት እንፈልጋለን በዋናነት ይሄንን ቪዲዮ ያመጣሁት ማለት እንማርበታለን ብዬ አስቤ ነው ከራሴ ጀምሮ ሁላችንም ያስተምረናል ብዬ ተስፋ አድርጋለሁ እሺ የራሴን አስተያየት አስቀምጣለሁ ብያለሁ የሆነ ነገር ልናገር ነበር ሰው ይቅርታ ከጠየቀ በኋላ ምንም ማለት ጥቅም ስለሌለው አይደለም ግን ተማሩበት እንማርበት ማለት ምንም ቢሆን ገንዘብም ኦኬ ገንዘብ አተው ነው ችግር የለውም ግን ገንዘብ ማጣት ከሆነ በስርቆት በማጭበርበር ስለማይሆን በትክክለኛ መንገድ ሆኖ ማሸነፍና የሆነ ስራ መስራት ነበር የሚያስፈልገውና በዚህ ጉዳይ ላይ እናንተ ምን ትላላችሁ ሐሳባችሁን ኮሜንት ላይ ጻፉልኝ በቀጣይ የምናየው እኛ ያክል እውነት ሰው አተዋል ወይ ማለት ስራ ጠፍቷል ወይ ያስባለኝ ቪዲዮ ላሳያችሁ ገበያ ነው ገበያ ማን ነው ተረኛ ና ሞልቻለሁ ከሌለው ይገባና እስከ መቅደድ ድረስ ነው የደረሱት ግን የሆነ አዝናንቶኛል አንኛውም ይሄን ያክል ሰው ስራ አጥቷል ወይ እስኪ እናንተም የሆነ ሐሳብ ስጡበት እስኪ ቀጣይ አሁንም ሌላ ቪዲዮ እስኪ ላሳያችሁ ሚስት ማለት ነው ብር ስጠኝ ስትልህ ለምንሽ ነው አይባልም ስንት ነው የሚባለው ያ ወንድ ልጅ የቤቱ ራስ ነው ሴት ደግሞ አንገት ናት ስለዚህኛ ዞር እያለን የምንገዛውን እንገዛለን ማለት ነው እባክሽ ጡሊ ከዛፍ ላይ ሸምጥጦ የሚያመጣው ሸምጥጫ ሴቶች የምታገቡት ባል ነው ወይስ ጠላታችሁን ነው ይሄ ፈርስሽን ከሞላው አነሳው ሆድሽ አንተ ደግሞ አታርመኝ ቁጭ ብለሽ አንድ ድስት ሙሉ ፍርድ ቤት በእናቴ ላይ መስክሬባት አውቃለሁ እኔ ለማመን ከብዶኛል እስኪ ቪዲዮ አይተን እንመለስ ባይዘው እኔ ፍርድ ቤት ቆሜ እናቴ ላይ መስክሬያለሁ ምስክር ሆኛለሁ እናቴ ላይ እውነት የወረዳ 8 ስራ አስፈጻሚ ሆኜ እናቴ ከጎረቤት ጋር ተጋይቶ ነበርና እሺ እኔ ሲመጣ ያው ይመጣላት ያለ ነገር ሲጣሉ ከዛ ጠሩኝና ፍርድ ቤት ክስ ተመሰረተ ያው እናቴም ጎርታ ነበር አጋጣሚ ከዛ ምስክር ሲባል ከድር አለች ልጇ እኮ ነው ሲባል አይ እሱም ቢሆን አይዋሽም ያየውን ነገር ይናገራል ከዛ ፍርድ ቤት ተወሰደ ጉዳዩ ቆይ ዳኛው ግራ ገባውና
ሴትዮዋ ከሳሿን ነበረች። እናትየው እናት እኮ ገብቶሻል ወይ ልጇ ነው አዋውቃለሁ ለእኔም ልጄ ነው አለች። ከዛ ኦኬ ታምኛው አምናለሁ ምንም የፈለገ ነው ማል ተባልኩኝ ማልኩኝ። ከዛ በኋላ እኔ በምን እንደተጣሉ አላውቅም፣ ግን ስመጣ እናቴ ሮጣ ውሷ ላይ እርምጃ ወሰደች። እኔ ያየኋት ግን እናቴ ጥፋተኛ ነች። እናቴ ምንም ደግሞ የእሷ ልጅቷ ደግሞ መታ እናቴ ላይ ዘላ እርምጃ ወሰደች። ስለዚህ እርምጃዋ ልጅቷም ጥፋተኛ ናት፣ እናቴም ጥፋተኛ ናት አልኩትና ዳኛው አንተ ምንድነህ? ዋና ስራ አስፈጻሚ ነኝ ወረዳ 8። ኦኬ ለምን አንተ ማስታረቅ አትችልም ወይ አለ። እኔ ከሰተኝማ ችግር የለብኝም ማስታረቅ፣ ሁለቱም እናቴ ናቸው፣ ጎረቤት ናቸው። ከዛ በኋላ እናቴ በምንም ተአምር ታውቃለች የፈለገ ነገር ቢሆን። ከአሁን በፊትም ወንድሜ እንዲህ ሰው ጋር ተጣልቶ ያው መንደር ጎረምሳ አለው አይደለ? እሱ ተጣልቶ ሰው ጎርቶ ሲመጣ እኔ ጸጥታ አስከብረን ማታ ወረድ ሲመጣ ፖሊሶች እንዲህ ወንድም እኮ ልጅውን ችግር የለውም እናመጣዋለን ፈልጉ አልኳቸው። ወረዳ አስተዳዳሪ ነኝ። ቤት ሲገባ እናቴ ለካ ደብቀዋለች። እሷ ነግራኝ ፖሊሶቹን እኔን ሸኝቶ ሲገቡ ማታ 6 ሰዓት ነው። በቃ ኮማንደር ተሾመ ነበር በህይወት ማላውን ከዚራ ፖሊስ ጣቢያ ላይ ነው ተሺ አልናና አልኩት። ቤት ውስጥ ደብቀዋል የሰሩት። አለቀሰች እናቴ ነው አልኳት። ዛሬ ይሄንን ከደበቅሽ አንደኛ እኔ ነኝ የምመራው ይሄንን መንደር ወረዳውን እየመራው ነኝ። ወንድሜ ደግሞ በእኔ ስልጣን ተማምኖ እንዲጎዳ ስለማልፈልግ ይቀጣ ብዬ ወሰድኩኝ። ታርቆ ምን ብሎ አሁን ሰላም ነው የሚኖረው። ወይ ደስ ሲል የእውነት ተስፋ። እናንተ ቢሆን ምን ታደርጋላችሁ? የእውነት እናታችሁን አሳልፋችሁ ትሰጣላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ከመጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።